ስለ ጀለሲ ስለ ቅናት እና እንድንማር ፈልጋለሁ። ዛሬና ነገ እንማራለን። ምንድነው ቅናት የሚያመጣብን ሳይድ ኢፌክት ምንድነው? እሱም ብናይ ጥሩ ነው። እና ዛሬ ጠዋት ላይ ተኝቼ ልቤ ትርክክ አለ when I think about the jealousy እና ድምፅ ነው የምሰማው ቅናት የሚል ማለት ነው። እቺን ነገር በደንብ አድርጋችሁ ስሙ። የቤትህ ቅናት በላኝ ብለህ ጅራፍ ስታነሳ የቤቱ ቅናት በልቶ ቤቱን ለራስህ ልታደርግ ነው ለእግዚአብሔር ልትመልስ ነው? ጥያቄው እዚህ ጋር ነው መመለስ ያለበት። ብዙ ሰዎች የእግዚአብሔር ቤት ቅናት በልቶኝ ነው ብለው ስለ ቅናት ሲያወሩ ቅናት ከበላ ልትመልስለት እንጂ ልትወስድበት አይደለም። እኔ አንድ ደቂቃ ልስጣችሁ። ከወንድሞቻችሁ ጋር እንዴት ነበር ህብረት የነበራችሁ? አንዲት እናት ምን አለችኝ? በጣም የገረመኝ አልዬ ለምን እንደሚጠሉኝ አላወቅኩም ነበር እስከዛሬ ድረስ አይነግሩኝም። ወንድሞቼ ግን በጣም ነው የሚጠሉኝ አለች። እና ይህን ትምህርት ሳስተምር ምን አለች? አሁን ገባኝ፣ አባቴ ጉድ አድርጎ ነው ሄደው አለች። አባታቸው ሞቷል። ጉድ አደረገኝ። ለምን አልኳት። ለእኔ ብቻ ነበረ ጥሩ ልብስ የሚገዛው፣ እኔ ነበርኩ ቁጭ ብዬ የምበላው፣ ስራ የሚያሰራው እኔን ነበረ። እነሱ እያሉ የኔ ጀግና ይለኝ ነበረ። መሀል አዲስ አበባ ላይ መኖር በዚህ ልክ ቀሎ አያውቅ። ለኑሮና ለኢንቨስትመንት ተመራጭ በሆነችው መሀል ቡልጋሪያ ላይ ከፍተኛ የዋጋ ቅናሽ የተደረገባቸውና የግንባታ ሂደታቸው 75% የደረሱ ቤቶችን በካሬ በ82,000 ብር ብቻ ለ5 ቀን በሚቆይ ቅናሽ እየተሸጡ ይገኛሉ። ባለ 1 መኝታ 67 ካሬ 5,500,000 ብር ሙሉ ክፍያ፣ 2,700,000 ብር ቅድመ ክፍያ፣ ባለ 3 መኝታ 126 ካሬ 10,300,000 ብር ሙሉ ክፍያ፣ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ 150 ካሬ 12,300,000 ብር ሙሉ ክፍያ፣ 1,200,000 ብር ቅድመ ክፍያ ብቻ እየተሸጡ ይገኛሉ። ይህ የዋጋ ቅናሽ የሚቆየው ለተከታታይ ለ5 ቀናት ብቻ ስለሆነ የዚህ ታሪካዊ ድል ተጠቃሚ ለመሆን በ0911 89 81 65 ይደውሉ። መልካም እድል። ዛሬ የቆሮንቶስን መጽሐፍ እያጠናን ነበር አይደለ? ወደ 10 እንግዲህ እንትን ምንድነው በተለይ የቆሮንቶስን መጽሐፍ እያጠናን 13ኛው ክፍል ላይ ደርሰናል። ትዝም ይላችሁ ከሆነ ትዝም ይላችሁ ሰዎች አማንዬ ብዙ ስለነበርክ እና ላስት ዊክ የኢነር ሂሊንግ 5 ቀን ኮንፈረንስ ነበረን። ጌታ ረድቶን በጣም የሚገርም ጊዜ ነበረን እና ይሄ የመጀመሪያው ማኑዋላችን ነበረ። ይሄ ማርች ላይ ያደረግነው ነው። ሁለተኛው ደግሞ ሁለተኛው ላስት ዊክ ጨረስን። እግዚአብሔር ቢፈቅድ ኦገስት 1 ላይ ትሬኒንግ ሴንተር ቨርጂኒያ ላይ ጌታ ሰጥቶን እዛ እንጀምራለን። ኦገስት 1 2 እና 3 ላይ ትኬታችሁን አዘጋጁ። ኦገስት 1 እና ጌታ ትሬኒንግ ሴንተር ሰጥቶናል። ክብር ሁሉ ለኢየሱስ ይሁን። በዛ ጸልዩልን። መገኘት ያለባችሁ ኢሮፕም የትም ያላችሁ ሰዎች ኑ፣ ጌታ ፊቱን ያበራልናል እና በኢነር ሂሊንግ ጌታ ብዙ ትዳሮችን እየፈወሰ ነው ያለው። የብዙ ሰዎችን ህይወት ጌታ እየጎበኘ ነው እና ዛሬ ወደ ቃሉ ልሂድ። ከዛ ከምናስተምረው ኢነር ሂሊንግ ውስጥ ከምናስተምረው አንደኛውን ክፍል ዛሬ ጠዋት ቆሮንቶስን ነበር እያጠናን ያለ ነው እና ነገር ግን ልቤን ስንጥቅ ያደረገው ነገር አለ። እሱ ምንድን ነው? እና ቅናቱ እንደምታውቁት 2 አይነት ቅናት። ወደ ቅናት ከመግባቴ በፊት ግን አንድ ነገር እንድናስብ ፈልጋለሁ። ይህን ትምህርት ከመጀመሪ ቆሮንቶስን እንቀጥለዋለን፣ ግን እያጸዳን መሄድ አለብን እና በዚህ ጋፕ ውስጥ ባሳለፍኳቸው ወደ 3 ሳምንት መካከል መንፈሳዊ ዓለም ላይ አንዳንዴ ኮንታሚኔት የሚደረጉ ነገሮች አሉ። ጠላት ያስገባል። ጉዟችሁ ላይ የሆነ ነገር ሀሳብ ከቶ እንትን ይላል፣ ይበረዛል። በነገራችን ላይ ጌታ ይባርካችሁ። ኮንትሪቢዩት እያደረጋችሁ ያለ ሰጥቶናል ያልኩት በእምነት ነው። ደግሞም ሰጥቶናል ትሬኒንግ ሴንተሩን እና እዛ ላይ መዋጮ እያደረጋችሁ ያላችሁት ለቦታው ለተለያየ ነገሮች እና ትዝ ይላችኋል ወደ 50,000 ብር ያስፈልገናል እና እዛ ላይ እንድትባርኩ ባዲ ኦፍ ክራይስት ሚኒስትሪን እንድትባርኩ በጌታ ፍቅር ጠይቃችኋለሁ። ጨርሻለሁ። ክብር ሁሉ ለኢየሱስ። ወደ ገደለው ትገባለህ ማለት ነው።
So to be honest ይህንን ትምህርት ስትማሩ ምን እየሆናችሁ እንዳለና እንዴት ስፒሪቹዋል ሂንደር ወይም እሾክ እንደሆነ እናስተውላለን። ቅናት ብዙ ጊዜ የሚነገረው ገላትያ መጽሐፍ ላይ ነው አይደለ? የስጋ ፍሬዎች ተብሎ ቅናት ተብሎ ነው እልፍ የሚለው። ነገር ግን የመንፈሳዊ ህይወታችንን ከብዙ ኃጢአቶች ይልቅ ፎከስ ስለማናደርግበት ትኩረት ስለማንሰጠው እንቅስቃሴያችንን በጣም ነው እየጎዳው ያለው። ለምን መሰላችሁ? አንደኛ እንደ ባህል የቅንዓት ኖርማል ሆኖብናል። በተለይ በአበሻ ኮሚኒቲ መካከል ማለት ነው ኖርማል ነው። ስለዚህ አይታወቅም። ነገር ግን በጣም አጥንታችንን እየበላ ያለ በሽታ ነው። ህይወታችንን እያከሳ ያለ ለመሰላችሁ ቅናት በየቀን ውሏችን ላይ የሚገለጥ ነገር ነው። የሆነ ቦታ ለምሳሌ አንድ ሰው በዝሙት ወደቀ ካላችሁት የሚወርቅበት ቀን አለው፣ ጊዜ አለው አይደለ? የሆነ ነገር አረገብ ሲባል ቅናት ግን ሲስተማችን ውስጥ ነው ያለው። የህይወት ስርዓት ንግግራችን ላይ አለ። ኦኬ፣ አለባበሳችን ላይ አለ፣ አረማመዳችን ላይ አለ፣ አገልግሎታችን የማይገባበት የህይወት ክፍል የለም። ስለዚህ በጣም ስለተላመድን ነው አክኖሌጅ ስለማናደርገው በሚያሳዝን ሁኔታ ህይወታችንን ከእድገት እየገታውን ያለው። I need you guys to check ይህንን እንድታዩ ትፈልጋለሁ። የሚገርማችሁ ነገር ቅናት ዝም ብሎ አለ አይደለ? ይሄ ለምሳሌ ልንገራችሁ በጣም ዲሲቭ እንደሆነ የምታውቁት ባለፈው ስናገር እንደነበረ አንዱ ከሚገለጥባቸው ኔቸሮች ስታዩ ለምሳሌ አንድ ሴት ልጅ መጣ ይሄ ቦርሳ እንዴት ያምራል አይደለም ምትላት፣ ኬት ነው የገዛሽው ነው ምትላት፣ አይታወቅም። ግን አንደኛው የቅናት መገለጫው ኬት ገዛሽው ነው። በጣም ከኛ ጋር ስለሄደ ስለተዋሃደ አንደርስታንድ አናደርገው። የቀረን እኮ እቺኝ ሚስት ኬት ነው ያገባት ነው የቀረው፣ አይታወቀንም። አገኛችሁኝ? ለምሳሌ ደብል ፖርሽን አኖይንቲንግ ፈልጋለሁ ብለን ስንል እንትና ላይ ያለው ቅባት 2 እጥፍ ፈልገዋለሁ ብለን ካሰብን በሚገርም ሁኔታ ከቅናት እንጂ ጌታን ከመውደድ መፈለግ አይደለም። ግን ስለማይታወቅ አንደርስታንድ ስለማናረገው የሚመስለን እኛ በጣም ለማገልገል ነው። ምክንያቱም ስሙኝ፣ እኔ አንድን ኩክዬን አይቼ በኢየሱስ ስም የሷን እጥፍ ቅባት እፈልጋለሁ ብዬ ስል ባይ ዲፎልት ለመብላት ፈልጋለሁ ማለት ነው። አስቀንቶኛል ማለት ነው። you get what I'm saying? አገኛችሁ? ይሄ ሰው እኮ ታድሎ ብሎ ስንል there is something jealous inside of us ሲድ አለ ማለት ነው። ነገር ግን በክርስቶስ ኢየሱስ የተለወጡ ቅናትን የነቀሉ ሰዎች ሰው ሲያይ ምንድን ነው የሚሉት? ከኔ የተሻለ ያብራ ነው የሚሉት። ይድመቅ፣ ይበልጽግ። ኤቭሪ ስቴፖቻችሁ ላይ ከእናንተ ይልቅ ባልንጀሮቻችሁ እንደሚሻሉ የሚያስብ ማይንድ ሴት ይኖራችኋል። ለዚህ ነው መላችሁ እጃችንን ቲቪ ላይ ጭነን ስንጸልይ የሚመስለን ለእግዚአብሔር የቀናን ነው አይደለም፣ የሥጋ ቀናት ነው። እጅ ትዝ አይላችሁም? የጫነን እኔ ማት ጊዜ ነው የጫንኩት እጅ ጭኜ ቲቪው ላይ ጌታ የዚህ ሰውዬ ቅባት በእኔ ላይ 4 እጥፍ ይሁን ምናምን እላለሁ። በመጀመሪያ ደረጃ የኔንም አልሰራውበት። በመጀመሪያ ደረጃ ኦኬ፣ እየተሰፈረ የሚሰጥ ቅባት የለንም። አካሉ ስንገጠም ያገኘነው ቅባት እንጂ ርገመው በአካል ውስጥ ስለገባን ነው የምንቀባው እንጂ እየሄድን እየተቀባን ምንመጣበት ዓለም አይደለም። ኒው ቴስተመንት ላይ ያለንበት ዓለም። ነገር ግን በጣም ስለተመታን አሳያችኋለሁ። ችግሩን ምንጩን አሳያችኋለሁ። ግን we are so hurt ፔን ውስጥ ስላለን ሄደን
የእንትና እጥፍ ቅባት ብለን ስንጠይቅ ራሱ እኛ ማን እንደሆነን ራሱ አናቅም። ነገር ግን ይሄ የውስጣችን ቮይድ ወይም ደግሞ ባዶነታችን አሳያችኋለሁ። የህመማችን በጣም ምልክት ስላለ ውስጣችን መሸፈን የምንፈልገው ሰዎችን በመብለጥ ስለሆነ ያለንበት ክልል ደግሞ ሃይማኖት ስለሆነ በቅባት ነው መብለጥ የምንፈልገው። ስለዚህ we need anointing. why? ምክንያቱም ውስጤ ባዶነት ስላለ መብለጥ ፈልጋለሁ። ከኔ ጋር ናቸው። ውስጤ ምን ስላለ? ባዶነት ስላለ። ክብር ሁሉ ለኢየሱስ ይሁን። ክብር ለኢየሱስ። it's so painful guys. የማናስተውለው በሽታ ውስጥ ያለ ነው። እግዚአብሔር ሊፈውሰን የሚገባው ማለት ነው። እስዩ ጓደኞቻችሁን how you spend time with them። እግዚአብሔር እርቶኝ አንተ የለበስከው ልብስ እገዛዋለሁ ብለን እኮ ነው አፋችንን ሞልተን የምንናገረው አይደል? እግዚአብሔር ይረዳኛል፣ አንተ የነዳውን መኪና እነዳለሁ። በጣም የተቀደሰ ድንቅ ንግግር ይመስላል። ይሄ ግን የተመታ የህይወት እንቅስቃሴዎቻችን ነው የሚያሳብቁ። እግዚአብሔር አንድ ቀን ከእንትና ፓስተር ይልቅ እዛ ቸርች ይሰጠኛል ብለን እኮ ምናሟርተው። ባይ ዘ ዌይ ጀለሲ ከዊችክራፍት ጋር ይገናኛል። እግዚአብሔር ቢፈቅድ እሱንም እናየዋለን። ከዊችክራፍት ጋር ይገናኛል። እንዴት ዘግናኝ ካራክተር እንደሆነ አሳያቸው። ነገር ግን ምንድነው ብዙ ጊዜ ደምቆ ያልወጣበት ምክንያት በባህላችን የጸደቀ ኃጢአት ስለሆነ ሁላችን ጋር ያለ ስለሆነ ኃጢአት እንደሆነ ሲያስቡት ሁሉም ሰው ስሙኝ የሚገማ ካልሲ ኪሱ ውስጥ ከያዘ ማንም አይገማው። ደርገው ሁሉ የሚገማው ካልሲ ካለ ካረገ ካወቀ ማንም ሰው ማንንም መተቸት አይችልም። እንደዛ ስለሆነን ቅናት ቤተክርስቲያን ውስጥ በእግሩ እየሄደ እየተሮጠ ነው ያለው። ፓስተር ነው፣ ነብይ ነው፣ ዲያቆን ነው ቅናት ሰው። ስለዚህ ስላለ ማንንም አይፎግርም። እስኪ አንዳንድ ምስክርነታችሁን ስሙ ቆማችሁ። እግዚአብሔር ይመስገን ከአፈር ከጭቃን ያነሳኝ ብለህ ስትል ያነሳን ለማሳየት ሳይሆን ጭቃ ውስጥ ያሉትን ሰዎች ለማሸማቀቅ ልርጋሙ። እዚህ ምስጋናችንን ብዙ መዝሙሮቻችን ራሱ አሽሙር አይደሉም? ከመዝሙር ያለፉ አይመስላችሁ አይደል? look at them። እስኪ የምንዘምራቸው መዝሙሮች የሚጻፉ መዝሙሮችን አሽሙር እንጂ ወርሽፕ አይመስሉ፣ ያሳብቁብናል። ስሙኝ በደንብ አድርጋችሁ። በክርስቶስ ኢየሱስ የዳነው መዳን ከተሰራልን አንዱ ነገር እኔም በግል አድኖ ወስዶኝ አካል ነው ያደረገኝ፣ አላስበለጠኝም። ደግሜ ልንገራችሁ፣ በግል ዳንንና አንድ አካል ሆንን። እግዚአብሔር የመጀመሪያ ነገር የመታው በክርስቶስ ኢየሱስ መበላለጥን የመታብን። የዳነው ብቻችን ነው፣ የገባነው አካል ውስጥ ነው። ደግሜ ልበለው፣ የዳነው ብቻችን ነው፣ የገባነው ግን in the body ነው። so there is no super ምናምን የሚባል ነገር የለም። ክራይስት ብቻ ነው። ላንቀና ነው ጉድ ያደረገን። የመስቀሉ ስራ ከተሰራው ትልቁ ነገር አንዱ በክርስቶስ ኢየሱስ ስንድን እግዚአብሔር ጉድ አድርጎናል። ምን አድርጎ አትላችሁኝም? አካል አድርጎ ላንበልጥ ላንበለጥ ብቻውን ራስ ሆኖ እሱ እኛን እኩል አድርጎናል። እኩል መንፈሱን ሰጥቶናል። በፍጹም በክርስቶስ ኢየሱስ አካል ውስጥ መበላለጥ እንዳይኖር። አንድ በጣም የሚገርማቸው ነገር ልንገራችሁ። ሁሌ የምትጠቀስ ጥቅስ አለች። ማንም ኤጲስቆጶስን መሆን የሚፈልግ መልካሙን ተመኝቷል አይደለም የሚለው። ላይክ ሊደር መሆን የሚፈልግ ነው ባጭሩ አይደለም። ይውላችሁ ጳውሎስ ይሄን አሁን ትልቁ ቢዝነስ ምንድን ነው? መሪ መሆን እኮ ነው አይደል? ትልቁ ቤኔፊት የምታገኙት መሪ ስትሆኑ ነው። ሊደር ስትሆኑ፣ ፓስተር ስትሆኑ፣ ነብይ ስትሆኑ አይደል? ፊት አውራሪ ስትሆኑ ተጠቃሚ ነው የምትሆኑ። ጳውሎስ ግን
ይህንን ያለበት ኮንቴክስት ምንድነው? በሱ በነበረው 64 ላይ ምናምን ባለ በዛ ጊዜ ቤተክርስቲያን ከባድ ስደት ላይ ባለችበት ጊዜ ማንም ሰው መሪነትን አይፈልግም። ለምን መሰላችሁ? መጀመሪያ መከራ የሚቀበለው ሊደሩ ነው። የሮም ወታደሮች ወይም ደግሞ በዛ ጊዜ የነበረው አንቲክራይስት የሆነው ሙቭመንት ሊደሮችን ነው አስቀድሞ የሚይዘው የሚገለው። ስለዚህ መሪ ነኝ ካልክ ሳንቲማ ኮይን አይደለም የምታገኘው፣ ደብል ፖርሽን አኖይንቲንግ አይደለም የምታገኘው፣ ዱላ ነው የምትቀምሰው። አይፈልገውም ሰው። ስለዚህ መሪ መሆን ከፈለግ የምትቀምሰው ሳንቲም አይደለም። መሪ ከሆንክ ፖዚሽን አይደለም የምትይዘው፣ በህዝቡ ላይ ወይም ደግሞ በምእመኑ ላይ የሚመጣውን መከራ ነው አስቀደመ የምትቀምሰው። ስለዚህ ምን መሰላችሁ የሚሆነው? መሪ መሆን ማንም ጳውሎስ ስለዚህ ማንም ሰው ኤጲስቆጶስ መሆን የሚፈልግ ሳለ መልካሙን ተመኝቷል፣ ጥሩ አደረገ። you will be benefit from God not from the human። ተጠቃሚነታችሁ ከጌታ ነው። ስለዚህ what happened to us? ከየት ነው የመጣው ቅናት? ቅናት በውስጣችን ሁለት አይነት ቅናት አለ። አንደኛው የእግዚአብሔር ቅናት ነው። እግዚአብሔር ለህዝቡ ይቀናል አይደል? እግዚአብሔር ኔቸሩ ምንድን ያለ? እኔ ቀናተኛ አምላክህ እግዚአብሔር ነኝ አለ። the God is jealous። የእግዚአብሔር ቅናት ቅዱስ ነው። ስሙኝ በደንብ አድርጋችሁ። የእግዚአብሔር ቅናት እናንተን ለራሱ ለማድረግ ነው። ያ ማለት መልኩን ለማምጣት ነው። የሰው ቅናት ግን የእናንተን ለመውሰድ ነው። ልዩነቱ ይሄ ነው። ደግሜ ልበለው የእግዚአብሔር ቅዱሱ ቅናት ከተበላሸው መልካችን፣ ከተጎዳው መልካችን፣ ኃጢአት ከመታው ማንነት ወደ ልጁ መልክ ማምጣት ነው የእግዚአብሔር ቅናት። የሱ ቅናት እኛን የሱ ማድረግ ነው። ቤኔፊቱ ምንድነው? የራሱን መልክ ሊያመጣብን። ሁማን ግን የሰው ቅናት ግን ከሰውየው የሚነጥቅ ነው እንጂ ለሰውየው የሚሰጥ አይደለም። የእግዚአብሔር ቅናት የራሱን ለመስጠት ነው። የሰው ቅናት ግን ከሰው ለመንጠቅ ነው። ልዩነቱ ይሄ ነው። ዋይ በደንብ አድርጋችሁ ስሙኝ። እኔ ቀናተኛ እግዚአብሔር ነኝ ብሎ ሲል ለምሳሌ ልንገራችሁ። ቀንቼ ተቆጥቻለሁ እግዚአብሔር ካለ የሰው ልጅ የተፈጠረው በአምላክ እስትንፋስ ስለሆነ የማይገባንን ህይወት እየኖርን ነው። የማይገባንን ህይወት ስንኖር ምንጎዳው እኛ ነው፣ ስሬታችን ስላይደለ፣ ማንነታችን ስላይደለ። ስለዚህ ጉዳት ነው የሚያጋጥመን። ሰው እግዚአብሔር ሲቀናልን ሊጎዳን አይደለም፣ የራሱ ሊያደርገን ነው ማለት በየትኛውም አቅጣጫ ማለት ነው። ሰው ሲቀናስ ያለንን ለመውሰድ ነው። you see the difference? ስለዚህ አንዳንድ ሰዎች are you with me guys? this the difference። ብዙ ሰዎች የቅናትን ልዩነት አያውቁትም። ለእግዚአብሔር ምቀነው ለእግዚአብሔር ለመመለስ ነው፣ ለራሴ ባሪያ ለማድረግ አይደለም። ለምሳሌ ልንገራችሁ፣ ሁሌ ነው የምናገረው። አንድ ሰው ከወደቀ በእግዚአብሔር ቅናት ቀንቼ ያለው ብላችሁ ሰውየውን ከናቃችሁት ለባለቤቱ አይደለም የናቃችሁት፣ ለራሳችሁ ነው። እናንተን አልመጠነም ማለት ነው። የእግዚአብሔር ቅናት ግን ከሆነ ታነሱትና ለማን ነው የምትመልሱት? ለባለቤቱ። ሃሌሉያ። ቅናት ማለት ለባለቤቱ መመለስ እንጂ አንተ በሰውየው ላይ በውድቀቱ ጌታ መሆን አይደለም። አንተ በሰውየው ላይ መሳቅህ አይደለም። እሱ ቅናት አይባልም፣ ቅንቅን ነው። that's the most dangerous thing ማለት ነው። እግዚአብሔራዊ ቅናት አይደለም። ለእግዚአብሔር የቀና ሰው ትውልድን ለእግዚአብሔር ለመመለስ ጅራፍ አይደለም የሚያነሳው። መጀመሪያ ጅራፉን ራሱ ላይ ነው የሚያነሳው። ምክንያቱም by default የራሳችን የማድረግ ፍላጎት ውስጣችን ስላለ
እዚያ ሁላችንስ የራሳችሁን እንድትታዘቡ አንድ ነገር ልንገራችሁ። አንድ ሰው በጣም ሲወድቅ መጀመሪያ የሚመጣላችሁ የእግዚአብሔር ንብረት ነው የወደቀው ብላችሁ ነው የምታስቡት? ይሄ ምን አይነት ክፉ ሰው ነው ብላችሁ ነው የምታስቡት? መልሱ ለእናንተ ልተው። ምን ሆኖ ነው እንዲወደቃል ወይ ብላችሁ ነው የምታስቡት? ግን ጳውሎስን ይሁት ያለውን በእግዚአብሔር ቅናት እቀናላችኋለሁ። ለምን? አንድ ወንድ እንደሚታጭ ለክርስቶስ እንዲሁ አጫቸዋለሁ፣ ሴት ለወንድ እንደሚታጭ። የእሱ ቅናት ለእግዚአብሔር ለመመለስ እቀናላችኋለሁ ያለው ለመመለስ ባለቤት አላት። ለአንድ ወንድስ እንደሚታጭ ለክርስቶስ። እስቲ ለክርስቶስ በሉ። ይሲ ቅንዓት ይሄ ነው። መንፈሳዊ ቅንዓት መመለስ ነው ለባለቤቱ፣ ብራይድዋን መመለስ ነው። ኦኬ፣ የሰው ቅናት እንዴት ነው ፎርም የሚደረገው? ሃው እንዴት ተደርጎ ነው ሰው የሚይዘው? እንዴት ውስጥ ሊያድግ ይችላል? የመጀመሪያው የሚመጣው የስሜት ኢሞሽናል ፔን ነው፣ ወይም ደግሞ የስሜት ቁስለት፣ የውስጥ ቁስለት ኢነር ትራማ ነው። ይሄ ብዙ ሰዎች የማያስተውሉት ነገር ከወደቀው ኔቸር ጋር ብቻ አይደለም፣ ነገር ግን ከተጎዳ ስሜት የሚመጣ ነው ቅናት። አንደኛው ምን አይነት ጉዳት ስትሉ የመጀመሪያው ሪጀክሽን ሲኖርብን ነው። ሄሎ አንሴኪሪቲ ሲኖርብን ነው። በተለይ በደንብ አድርጋችሁ ስሙ፣ አቴንሽን ስታጡ እንዴት ተፈጠረ? ፎርም የሚሆንበት ወይም ደግሞ በውስጣችሁ ቤት የሚሰራበት ውስጣችሁ ይሄ የሚዳብርበት የሚጎለብትበት መንገድ when you are a child ልጅ እያላችሁ የተደረገባችሁ መገፋት፣ አቴንሽን ያለ ማግኘት፣ ሄሎ መደመጥ ያለ መቻል፣ ራሳችሁን ያለ መከላከል ድክመት። ያ ማለት when you are a child you can defend for yourself, right? ዲፌንድ ማድረግ አትችሉም ራሳችሁ። ከዛ ይሄ ነገር ውስጣችሁ ያድጋል። በተለይ አቴንሽን ማጣት ብዙዎቻችን ያደግንባቸው ለምንድን ነው? አጠቃላይ ማለት አብዛኛው የሀበሻ ኮሚኒቲ ቅናት ለምንድን ነው የሚያጠቃው ስትሉ በልጅነታችን የተነፈግነው አቴንሽን አሁን ቁስል ሆኖ ወጥቷል። ለምን እንደተከረከመ ዛፍ ምንድነው ጽድ እኩል ሆነን ማለት ሁላችንም ጋር ቅናት ለምን ኖርማል ሆነ? ምክንያቱም አብዛኛው ካልቸራችን ተመሳሳይ ነው አይደለ? የእድገታችን ሂዱና እድገት አበሻ ሁሉ መቼም አብዛኛዎቻችን እያልኩን ያለሁት ተመሳሳይ ጉዳት ነው ያለብን፣ ተመሳሳይ ፔን ያለብን። ተመሳሳይ ጉዳትና ተመሳሳይ ፔን ደግሞ ተመሳሳይ ሪዛልት አምጥቶብናል። በቀደም ኢነር ሂሊንግ ላይ ሳስተምር አንድ ነገር እየነገርኳቸው ነበር። በጣም የሚገርም ነገር። አንድ ዶክተር እንትን አደረገ ማለት ነው። ይሄ ምንድነው? ኮሌራ የሚባል በሽታ ወይም ደግሞ ዲያሪያ የሚያመጣ በሽታ ሰዎችን እዛ አካባቢ ሰው ሁሉ ይታመማል እና ከትንሽ ክሊኒክ ትልቅ ሆስፒታል ከፈተ። ምክንያቱም እዛ አካባቢ ላይ ሰው ይታመማል በጣም ስለሚታመም ሀብታም ሆነ። ግን አንዲት ዶክተር መታ ለምንድን ነው የበለጸግ ነው ሳይ ሰው እዚህ ጋር ተመሳሳይ በሽታ ስላለ የሚመጣው መድኃኒትም ተመሳሳይ ነው ምናምን አለ። እኛ ባለጠጋ ልንሆን እንችላለን፣ መፈወስ ግን የለብንም ወይ? ስለዚህ ለምንድን ነው ተመሳሳይ በሽታ ከሆነ ምንጩን እንፈልገው ተብሎ ምንጩ ሲፈለግ ህዝቡ ሁሉ የሚጠጣው ከአንድ እንትን ነው፣ ጉድጓድ ነው ውሃ። ችግሩን ያመጣው በሽታው የተገኘው ከጉድጓዱ ነው። በጣም ነው የገረመኝ። ስለዚህ ይህንን በሽታ ከመፈወስ ይልቅ ጉድጓዱን መፈወስ ነው ከተማውን ሊያነጻ የሚችለው። ኢነር ሂሊንግ ብዙ ጊዜ የምናወራቸው የልጅነት ትራማዎቻችን ዲል መደረግ ያለባቸው ምንጫቸው ላይ ያለበለዚያ ተመሳሳይ በሽታ ውስጥ ነው ያለ ነው። ምን የሚል ቅናት
ጎበዝ አለቀን እኮ በጣም አለቀን እኮ። ተመሳሳይ በሽታ ያደረገብን ምክንያት አንድ ምንጭ አለን ማለት ነው። ካልቸራችን ምንጫችን ነው። ትምህርታችን ምንጫችን ነው። ቸርቻችን ምንጫችን ናቸው። ፋሚሊ ሰርክል ያለው እንቅስቃሴ ተመሳሳይ ናቸው። አብዛኛዎቻችን ያደግንበት አስተዳደግ ተመሳሳይ። ስለዚህ ቅንዓት የሁላችን ችግር ሆኖ ተገኝቶ ቅናቱ እንዴት ዴቨሎፕ አደረገ? አቴንሽን ማጣት። በደንብ አድርጋችሁ ስሙኝ። አቴንሽን ማጣት። ይህን በደንብ አድርጋችሁ ጻፉ። አሁን በደንብ ስሙኝ። ምናልባት ቅናቱ ሪኮግናይዝ ላታደርጉ ትችላላችሁ። አቴንሽን ማጣትን ግን በደንብ አድርጋችሁ ሪኮግናይዝ ታደርጋላችሁ። ስታዩ ዞር ብላችሁ የእውነት አቴንሽን ሰጥተውኛል ወይ? እናትና አባቶች ትምህርት ቤት ተሰጥቶኛል ወይ? ማሳያችሁ 4 ፖይንቶች አሉ። እንዴት ኬት እንደመጡ ማለት ይሄ እኛ ብቻ የተጠቃንበት አይደለም። ስክሪፕቸር አለው። እስኪ ዘፍጥረት ምዕራፍ 4 ቁጥር 3 ላይ አውጡኝ። የመጀመሪያው መገፋት፣ ይሄ ያለ መቀበል ተቀባይነትን ማጣት ነው ያመጣብን ቅናት። ዘፍጥረት ምዕራፍ 4 ቁጥር 3 ላይ አንድ ሰው ያንብብልኝ። ዘፍጥረት ምዕራፍ 4 ቁጥር 3 ከ3 እስከ 7 ያ በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። እሺ። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየንና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ። ክፉኛ ምን አለ? ተናደደ፣ ፊቱም ጠቆረ። ሪጀክሽን ነው። ይታያቸዋል። ይሄ ሰውዬ ስሜቱ ሊቆጣጠር የማይችል ቁጣ ውስጥ የገባበት ኬት ነው የመጣው? ሪጀክሽን፣ ተቀባይነትን ማጣት። አሁን እግዚአብሔር ለምን አልሰጠውም? ሰውዬ ውስጥ ያለው ጀለሲ ነው። ሰውዬ ውስጥ ያለው ቅናት ነው። ይታያቸዋል። ሪጀክሽን ምን ያመጣል አትሉም? ቅናት ያመጣል። ተቀባይነት ያለ ማግኘት። ሰውየውን እዩት። ከዛ በኋላ እሺ ቀጥዩ። ፊቱም ጠቆረ። እግዚአብሔር አምላክ ቃየንን እንዲህ አለው፣ ለምን ተናደድክ? ለምንስ ጠቆረ? መልካም ብታደርግ ተቀባይነት አታገኝምን? መልካም ባታደርግ ግን ኃጢአት በደጅህ እያደባች ናት፣ ልታሸንፍህ ትፈልጋለች፣ አንተ ግን ተቆጣጠራት። ኃጢአት በደጅህ እያደባች ነው ያለው፣ አንተ ግን ተቆጣጠራት። የሰውየው የቅናት መንፈስ ወይም የቃየል የአቤል ምንድን ያመጣው? የፊቱ መጥቆር የመጣው ከልቡ መቆሸሽ ነው። he became what? jealous። አሁን የመጣበትን ያንን ቅናት my God Lord have mercy on us። ጌታዊ ምሕረት አድርግልን። ጌታዊ ምሕረት አድርግልን። ስሙኝ በደንብ አድርጋችሁ። ፊቱ እንደጠቆረ የነገረው ማን ነው? እግዚአብሔር አይደል? አቤል አውቋል እንዴ? አላወቀም። ቅናት እግዚአብሔር ብቻ ነው አይዴንቲፋይ የሚያደርገው። ይገርማችሁ። የፊት መጥቆር ማለት ሰውየው ከሰለ ማለት አይደለም። እሱ ላይ እመጣበታለሁ። የነፍሳችሁን ክፍል ነው መጀመሪያ የሚያከስመው። ለዚህ ነው ሪኮግናይዝ ማናደርገው። ያጠቅረዋል መንፈሳዊ ህይወታችንን፣ የአስተሳሰብ አድማሳችንን ኢንክሉዲንግ ጤናችንን ያጨልመዋል። ጋይስ ጀለሲ ኢዝ the most danger የሆነ ነገር ግን ከየት ነው ፎርም የተደረገው? from the rejection ተቀባይነት ማጣት ቅናትን ይፈጥራል የመጀመሪያው ነገር። ስለዚህ early
ኤጅ ላይ ግን በጣም በሚያሳዝን ሁኔታ ሶልቭ ካላደረጋችሁት ሌላ ሰው ለመግደል ወደኋላ አትሉ። አሁን ችግሩ ምንድን የሆነው እንመጣበታለን። ኤሳው ኤርሊ ኤጅ ላይ ሃንድል ስላልተደረገ በልቡ ላይ መራርነት አደገ። ምን እስከ ማድረግ ብኩርናውን እስከ መሸጥ ድረስ። ሪጀክሽን ካልያዛችሁት የእምዬን ልጅ ያስገድላችኋል። የሚጀምረው ኬት ነው? from the early rejection ተቀባይነት ማጣት ነው ቅናት የሚያመጣው። ስለዚህ ብዙዎቻችን ኖ አም ፋይን ብለን የምንለው ተግባራችን ግን ያሳብቃል። ይውላችሁ መንፈስ ቅዱስ ካልገለጠልን በቀር በልጅነታችን ሪጀክት እንደተደረገን እንኳን አናቅ። ይገርማችኋል። ቆመን አሁን ይህንን የእግዚአብሔር ቃል ብርሃን እየነገርኳችሁ ሄዳችሁ ካላገኛችሁት አሊያ ተንበርክካችሁ ጌታ ሆይ ግለጥልኝ ካላላችሁት አታገኝ ይዶን። ምክንያቱም በልጅነታችሁ ማይንዳችሁ እንትን ስለማይል ብዙ ስለማያገናዝብ ጸጥ ነው የሚለው። ሪጀክሽኑን ግን ውጦታል አለ። በምን ሪስፖንድ ይሰጣል? ስሙኝ በደንብ አድርጋችሁ። በምን ሪስፖንድ ይሰጣል ሲባል ልባችሁን በማጨለም፣ ጤናችሁን በማጨለም፣ ቪዥናችሁን እግዚአብሔር የሰጣችሁን ቪዥን፣ ትዳራችሁን፣ ቤታችሁን ያጨለመዋል። እና እግዚአብሔር መጥቶ ምን አለው? ከ3 እስከ 7 አለው ስለምን ፊት ተቆራል? የጠቆረው ፊቱ ነው ወይ? ልቡ እኮ ነው የጠቆረው። ልቡ ግን ለእግዚአብሔር ፊት ነው። ልቡ ለእግዚአብሔር ፊት ነው፣ ያየዋል። he see him ምን ሆነሃል አለው። ምክንያቱም ልቡን ባያየው ኖሮ እንትና ማነው አቤል ያየው ነበር፣ አንደርስታንድ ያደርግ ነበር አንገርን። ጀለሲ ሪኮግናይዝ አታደርጉትም ጎበዝ። በተለይ በሪጀክሽን የመጣ ስታክቱምቱሙ ነው የምታገኙ። እግዚአብሔር አሰበኝም ወይ ስትሉ ነው ራሳችሁ የምታገኙት። አሊያም ደግሞ ደብል ፖርሽን አኖይንቲንግ ለምን እግዚአብሔር አይሰጠኝም? ካልቀባኝ እኔ አላገለግለውም፣ እግዚአብሔር ካልባረከኝ አልንቀሳቀስም ወደሚል ጸሎት ውስጥ ትገባላችሁ። ያገኛችሁ? ይሄው እሱን አስቦ የለም ወይ? ብሩክንና ውቤን አስቦ የለም ወይ? እኔን ለምንድን ነው ማያስበኝ ወደሚል ጸሎት ውስጥ ትገባላችሁ ማለት ነው። that's what we call them jealousy from the rejection ማለት so በጣም ነው የሚያመው ጋይስ። እና ቼክ አድርጉት። በቀላሉ አንድ ነገር ልንገራችሁ እስቲ። ባይብል ስተዲዎቻችሁ ላይ ማዳመጥ ነው የሚቀናችሁ ማውራት? ቼክ አድርጉት። የእናንተ ሀሳብ ተቀባይነት ካላገኘ ምንድን ነው የምታደርጉት? ለቆ መውጣት፣ ባይብል ስተዲው ላይ ድጋሚ አለመምጣት፣ ወይስ ኖ እማራለሁ ብሎ ልብን መስጠት? ቸርች አገልግሎት ካልሰጠቻችሁ ካልሰጠኝማ አልቆምም የሚል ነው የምታደርጉት? ኖ ኖ ኖ ኖ እምማረው ለመለወጥ ነው ብላችሁ ልባችሁን ይዛችሁ ነው የምትሄዱ። you see how he will hurt guys. rejection the most danger የሆነ ነገር ነው። ቀናትን ይፈጥራል። ኩካይ ቀጥዩስ ያንብብ ስሙ። አሁን ከስንት ጀምሮ እስከ 7 አንብቤዋለሁ። ልቀጥለው? ድገሚው። እሺ ዘፍጥረት ምዕራፍ 4 ቁጥር 3 በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። በአንድ ወቅት ኦኬ መስዋዕት አቀረበ። ስሙ እሺ። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። ሁለቱም አቅርበዋል። እግዚአብሔር በግ ስለሆነ አይደለም የተቀበለው፣ ቀናን ስለሌለበት ነው የተቀበለው። ኦኬ ሶ ምክንያቱም አምልኮን እግዚአብሔር የመጀመሪያ በኩር አቅርቦ ያለው ራሱ እግዚአብሔር ነው። አምልኮን የሚቀበል አምጡልኝ ብሎ ሪጀክት አያደርግም እግዚአብሔር። go ahead
እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየንና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱን ጠቋል። ኦኬ፣ እዚህ ጋር አንድ ነገር ብርሃን እናውጥ። ከመቅናት ለምን አልተቀበለኝም ብሎ መጠየቅ ፈውስ ያመጣል። ልድገመው። ከመቅናት ለምንድን ነው እግዚአብሔር ያልተቀበለኝ መስዋዕቱ ማለት ጤናን ያመጣል። ብዙ ጊዜ እኛ የምንለው ምንድን ነው? አገልግሎታችን ወይም እኛ ያለን ነገር አክሰፕተንስ ውስጥ ካልተገባ የሚያገለግሉትን እንገላለን እንጂ የኛ ለምንድን ነው ፕሮብሌሙ ብለን አንጠይቅም። ይህን ነገር ጻፉት በደንብ አድርጋችሁ። ለምሳሌ የአንድ ሰው አገልግሎት ሻይን ሲያደርግ ወይም ደግሞ እያያችሁት እየጨመረ ሲሄድ የሚታያችሁ የእናንተ ምን ጎሉት እንደሆነ አይደለም ማሰብ የምትፈልጉት። when we have rejection ማለት ነው። ቀጥታ የምትሄዱት እንዴት እሱ ተሳካለት ሰው። ስለዚህ እሱም በመግደል የእናንተን ባዶነት መጨመር ነው የምትፈልጉት። ይህን በጣም አድምቼ እናገረዋለሁ። ይሄን because you need to see that ማየት አለብን። የኩክየን አገልግሎት መግደል የአሊን አገልግሎት አያወጣው። እያወራን ያለነው አገልግሎት ከሆነ የኩኪ ሻይን ማድረግ በደንብ አድርጋችሁ ስሙ። የሷ ሻይን የማድረግ ምንጯን ከማወቅ ለምን እኔ እንዳልወጣው መጠየቅ ነው ያለብኝ። ዋራ አፕል ግሮዜን የቀጨው ምንድን ነው? ከኔ ብርሃን እንዳይወጣ የመጣበት ፕሮብለም ምንድን ነው ብዬ ማሰብ ነው መድኃኒቱ። ሉቃ እኛን ህይወታችንን ተመልከቱ። እምንጠይቀው መሰላችሁ ማቢ ጸልይልህ ነው እንደዚህ የተባረከው። it's so painful። ከማ ብትማር ነው? ብዙ ማስታወቂያዎችን ሰርተሃል ወይ? ምንፈልገው የሰውየው የተሳካለትን መንገድ ነው ምንፈልገው። why? because we have a pain guys, come on። ህመም አለብን። ውስጡ የታመመ ሰው ጤናው የሚሄደውን ሰው ነው የሚጠይቀው። አንተ ታድላል በእግር እየሄድክ ነው የምትለው እንጂ ጌታው ምን ሆኖ ነው የታመምኩት አይደለም። it's not painful guys አይደል? እንዴት መተኛት ካቃታችሁ ሰው ሲተኛ እኔ የምልህ ምን ብትበላ ነው የተኛው? አንተማ ምኑም ምን ታስባለህ? አይምሮ ተደፍኗል ለጥ እኮ ነው የምትለው። ሰው ቆሙ እያደረ ትላለህ ማለት ነው። because of the rejection you have the jealousy spirit ማለት ነው። አገኛችሁ? እኔ እንደውም ጤና ነው ብዬ ማስበው አንተ ትተኛ የለ እንዴ? እግዚአብሔር ይመስገን እስኪ ለእኔ ምጅን ጫንና አስተኛኝ ነው የሚባለው እንጂ ተደበቀ ለምን ቡና እንጠጣ ማታ ብለህ እንቅልፉን አታጥፋበት። ጌታ ምሕረት ያድርግልህ። ይደረጋል እኮ I'm telling you guys ይደረጋል። የሚተኛ ሰው ሲፈልግ ቀና ሲቆጣጠር እኔ ምን ቡና ልጋብዝ ትለዋለህ። ቡናውን እኮ ልጋብዘው ፈልግ አይደለም እንዳንተ ቆሞ እንዲያድር ማለት ነው። like we have to check ourselves. I'm telling you guys በጣም ነው እኔ ደነገጥኩት በእውነት። ጸሎቶቼን ስመረምር 90% ለካ ቀንቼ ነው እንጂ ጌታ ገብቶኝ አይደለም። I started checking my prayer life። የጸሎት ህይወቶቼን አገልግሎት እንዴት አድርጌ አሁን እንደማገለግል ቪወሮችን ቼክ ማድረግ፣ የሚደመጡ ሰዎችን ቼክ ማድረግ። በምን ብሄድ ነው? ለመማር እኮ አይደለም የምንሄደው ለመብለጥ ነው። ዳስ ጋይስ is pain ነው፣ በሽታ ነው፣ በጣም በሽታ ነው፣ በጣም በሽታ። እግዚአብሔር ይፈውሰን የኔ ቅዱሳን፣ እግዚአብሔር ይፈውሰን። የሆነ ሰው የሚሳካለትን መንገድ ማወቅ ለኛ ስኬት አያመጣም ዊዝደም እንጂ። በጣም እግዚአብሔር እኮ በአካል ውስጥ የቀበረው ዊዝደሞች አሉ አይደለም እንዴ ጋይስ? እዩ ሄርሞኒዬም ኩካዬ ሊሴ ሁላችሁም ውስጥ የተቀበረ ጥበብ አለ።
ይውላችሁ ደስ የሚለኝ የእግዚአብሔር መንግስት ለግል የተሰጠ ጊፍት የለም ለአካል እንጂ። ስለዚህ we are safe እኮ እኔ አማንዬ ውስጥ ያለው የፈለገ ዳይናሚክ ጸጋ ስጦታ ቤት ውስጥ ዲኮር እንዲያደርገው አይደለም አካሉን እንዲያነጽበት ነው። ባይ ዲፎልት ወደደም ጠላም እኔን ነው የሚያሳምረው እሱን አይደለም። አሜን በሉ አንዴ። አሜን አሜን። በቃ በተለየ ማንኛውም ጊፍት ያላቸው ሰዎች ለአካሉን የተሰጡት። እኛ ግን የሚመስለን ለምሳሌ አማንዬ በጣም ሲያገለግል የቅናት መንፈስ ሲመታኝ አንተ ላይ ያለው ቅባት እጥፍ እኔ ላይ ይግባላለሁ። ምን ልታረገው? እኔ ምን የኑግ ዘይት መሰለው ወይ የሰሊጥ ዘይት መሰለው ወይ? ምን ልታረገው ነው? so shameful እኮ ጋይስ፣ በጣም በሽታ ውስጥ ነው ያለነው። አማኒ እኮ የተቀባው ለኔ ነው። እኔ የተቀባሁት እኮ ለአማኒ ነው። ኩክ የተቀባችሁ እኮ ለኔ ነው። በቃ ምክንያቱም ውስጧ የተቀመጠው ውሃ ካልወጣ አቋሪ ሆነ አይሆንም። ግን የሚያረሰርሰው እኔን ነው እሷን አይደለም። የኔ ነው እሷን የሚያረሰርሰው። ዩሲ እግዚአብሔር እንዳንመካ እንዴት እንዳስተሳሰረን እንዴት አድርጎ እንደያዘን ጥብቅ ነው ያደረገን። the body of Christ was so crazy። እግዚአብሔር ጉድ ነው ያደረገን። ባዲ ሲያደርገን ጉድ ነው ያደረገን ማለት እንትን አማራጭ እንዳይኖረን አድርጎ ነው ያበላሸን። there is no other option የለም። እኔ ኩኪንግ ካለመቀበል ሌላ ኦፕሽን የለኝም። ሄርሚዬን ካለ ኦፕሽን የለ። አሳጣን። ምን አድርጎ አስማምቶ አይደለም አካል አድርጎ። ልዩነት አለው። እግዚአብሔር ሰዎችን አስማምቶ አያውቅም። አዲስ ፍጥረት አድርጎ አንድ ነው ያደረገው። ቢያስማማን እንጣላ ነበር። በነገራችን ላይ አካል ስላደረገን ምንም አማራጭ ነው ያሳጣን። የፈለገ እጅ ቢደብረው ከእግር ተገንጥሎ አይወጣም። ኦፕሽን አይደለም። ገብቷችኋል? አሁን መቶ እግሬ በእኔን እኮ አልተንከባከብከኝም እና ምንም ኢንቨስት ስላላደረክብኝ ለቅቄ እወጣለሁ እግር ቢል ማለት ነው። አስበዋል? ስብሰባ ቢያደርግ ከዛ በኋላ አልስማማም እያለ እየሄዱ ቢጋጩ ማለት ነው። የመጀመሪያ ነገር ማረገው እኔ ሁለታችሁ መጋጨታችሁ እየበጠበጠ ያለው ልቤን ነፍሴን ነው እኮ እኔን ነው እየበጠበጠ ያለው። ሶ አስማች አይካን እፈውሰዋለሁ እንጂ ዝም አልልም። ይታያችኋል? የሁለት አካል ኮምፒቲሽን የሚበጠበጠው መላ ሰውነትን ነው እንዳለ ነው። ምክንያቱም ብቻውን እንዲሆን ተደርጎ አልተሰራም። ጀለሲ ግን ምንድን ነው የሚያደርገው? ቅናት ምንድን ነው የሚያደርገው? you have to outshine ይላችኋል እናንተን ማለት ነው። እንትን ውቤ በራ ሊወስዳችሁ ይሆን ምን ሊያደርገን እንደሆነ እኮ ግራ ነው የሚገባው። ደርስ ነው እኮ እኛ እኮ አልቆለነ። የት ነው አውትሻይን የምታደርገው? የቱ ጋር ነው የሚሳካለን ከአካሉ ውጭ? የምን ደብል ፖርሽን አኖይንቲንግ ነው? የምን ስኬት ነው? ጀለሲ ግን ምን ያደርገናል? አንተ ብቻ ነህ ስታር ካልሆንክ ግደለው ይላችኋል ማለት ነው። ግደለው ይላችኋል። ሶ ምንድነው ሀፕን ያደረገው? በነገራችን ላይ የሁለቱም የአዳም ልጆች ናቸው እንዴ። ቤቱን ነው የበጠበጡት። ስለዚህ ቅናት የሚጀምረው ከምንድን ነው ብያቸዋለሁ? የመጀመሪያው ፍሮም ሪጀክሽን፣ ሁለተኛው ይሰቀጥጣቸዋል። ሪጀክሽን ምን ቢልድ ያደርጋል? ጀለሲ። ከዛ ማንንም ይገላል ያልኳችሁ፣ ጎረቤት ይገላል አላልኩም። የእናትህን ልጅ ትገለዋለህ ያሉ። ሁሌ ይህን ቃል ሳጠናው የሚያስደነግጠኝ ነገር በነገራችን ላይ ሁለቱ ብቻ ናቸው በምድር ላይ ያሉት። ቅናት ሲቆጣጠረ አንድ ያለኝ ወንድም ነው እህት ብለህ አትልም። ቅናት በጣም ክፉ ነው። ብላይንድ ያደርጋል። ከማጋ ሊጫወት ነው ይሄ ልጅ፣ ከማጋ ሊያሳልፍ ነው። አስባችኋል? ይህንን ካልኩሌሽን ያጠፋባችኋል ቅናት ሲገባባችሁ። እግዚአብሔር የነገረውን ነገር እንኳን አላስተዋለም። እሺ፣ ሁለተኛው ፌቨራይቲዝም ነው ወደ ጀለሲ የሚያመጣችሁ፣ ወይም ደግሞ
ራስን ልዩ አድርጎ መወደድ የቤተሰብ በሚገርም ሁኔታ በመለየት አንዱን ፌቨራይት አድርጎ መውደድ ቤተሰብ ውስጥ ቅናትን ይፈጥራል። ዘፍጥረት ምዕራፍ 37 ላይ ቁጥር 3 ላይ አንድ ሰው ያንብብል። ፌቨራይቲዝም በጣም አደለ ኩካይ የኔ ጀግና ኮከብ ልጄ ብሎ በጨረቃ ያስመታቸዋል። አዩት ሚጋስ ሰው በጣም ያዕቆብ ያላወቀው ነገር ለዮሴፍ የሰጠው አቴንሽን ወደ ሞት ነው ያመጣው። ሰው ፌቨራይቲዝም ሁለተኛው ቅናት የሚፈጥረው ከዛ ነው። ይኸው ስሙ አሁን ስክሪፕቸር ጎ ሄድ ዘፍጥረት 37 ቁጥር 3 እስራኤል ዮሴፍን በስተርጅናው ስለወለደው ከልጆቹ ሁሉ አብልጦ ይወደው ነበር። ከልጆቹ ይልቅ አብልጦ ይወደው ነበር። አሮን ኬር ሂዝ ሪዝን ምክንያቱ አያገባንም። ምክንያቱ አርጅቶን የወለደው ዮሴፍ እንትን ምንድን ነው ማመልከቻ አስገብቶ አይደለም ዮሴፍ የተወለደው፣ በነገራችን ላይ ወልዶት ነው አደለ። እነዛም ወንድሞቹ ስታረጁ ውለድ ብለውት አይደለም። መውለድ ነው። ለያዕቆብ ምክንያት አለው ዮሴፍ የተወደደበት፣ ለወንድሞቹ ግን ምክንያት የለም። ሁሉም ከአንድ ማህፀን ነው የወጡት፣ ማለት ከአንድ አባት ነው የወጡት። አዩት ሚ ጋይስ። አንዳንዴ ምንድነው ከባድ ችግር የሚፈጠረው? ፓረንቶች አንደርስታንድ አድርጉ። አገኛችሁ? በሚገርም ሁኔታ አናስተውልም። አሁን ይሁኝ እኔ ከልጆችህ የምትወደው አለ። በጣም ይህንን ኤክስፖዝ እናደርገዋለን። ፓረንቶችን ብጠይቋቸው ወይም ቤተሰቦችን እናትና አባቶቻችሁን ማንን ነው በጣም የምትወዱት ብላችሁ ብጠይቁ ሁሉንም ይሏቸዋል። ነገር ግን እንትና መስከረም የተወለደችው በ66 ጊዜ ድርቅ ላይ ነበርን እና የሚላቸው እና ድርቅ ላይ ነበርን፣ ደርቀን ልንቀር ስንል እሷ እንደተወለደች ዳቦ መጣ። ከዛ መስከረም አላት። ከዛ በቃ ኮንትሮል ታደርጓለች ቤቱን ማለት ነው። አሁንም ሄዳችሁ ደግሞ ማነው ስሙ አበባዮሽ፣ እንዴት አበባዮሽ አለቻት ምናምን ሲባል አይ አበባ የፈነዳ ጊዜ ተወልዳ ነው። ሪዝን አበባ በሉት በአለማየሁ በሉት ዘለቀ በሉት ደንበላሽም ያወጣሉ። በነገራችን ላይ ለምን ደንበላሽ አባቴ ልጁን አርግ ሲል አይ ጦርነት ላይ ነበርንና አንድ ቀን ካደገ በኋላ ይበቀልልኛል ብዬ አስቤ ምን አልኩት ደንበላሽ አልኩት። ኤቭሪ ፋሚሊ ሃዝ አ ሪዝን። በደንብ ስሙኝ። ሪዝን ስላላቸው ነው በሽታ ውስጥ የገባ ነው። ምክንያቱም ይኸውልህ ኖ እኛ ወደንሃል፣ ወንድሞችህ ግን ወንድሞችህን ብሎ አይደለም የሚያሳድጉ። ዝናፍ ፔንፉል ይሁላችሁ። ስሙ፣ ፌቨራይት የሆናችሁት ለእናትና ለአባታችሁ እንጂ ለወንድማችሁና ለእህታችሁ አይደለም። ያ ነው በሽታ የሚያመጣው። ያልገባቸው ነገር ፓረንቶች እናንተ ለነሱ ናቸው ፌቨራይት የሆናችሁት፣ ለወንድሞቻችሁና ለእህቶቻችሁ ግን ጠላት ናችሁ። ይሁ አሁን እስራኤል ያደረገውን ጉድ ተመልከቱ። እሺ፣ በነገራችን ላይ እስራኤል ያዕቆብ ነብይ ነው። እቺን ነገር አጥሬቼ ላውራት። ያዕቆብ ነብይ ነው። እስኪ እንደዛ በሉ። ያዕቆብ ነብይ ነው በሉ ጮክ ብላችሁ። ያዕቆብ ምን ማለት ነው? ያዕቆብ እዚህ ሰዓት ላይ ቁጭ ብሎ ባለበት ዘመን ላይ ቁጭ ብሎ ኢየሱስ ሲመጣ ማየት የቻለ ድንቅ አይኑ የተከፈተለት ነብይ፣ ረጅም ማየት ይችላል። ፌቨራይቲዝም ጋር ሲመጣ ግን ማይ ፋሚሊዎች እዚህ ጋር ነው ፕሮብለማቸው። በጣም የተቀቡ ስለሆኑ በጣም የተማሩ ስለሆኑ ፌቨራይት አያደርጉም ማለት አይደለም፣ ብላይንድ ያደርጋቸዋል። ያዕቆብ ነብይ ነው፣ ረጅም ማየት ይችላል። ይኸውላችሁ ያዕቆብ እንኳን አይኑ ተከፍቶ ታውሮ ማለ እጁን ጭኖ መባረክ እንዳለበት ረጅም ማየት የሚችል ሰው ነው። ወይኒ ከምቱ ግን ይሄ ፓረንቲንግ ላይ ሲመጣ በጣም ካልተጠነቀቅን፣ ቤተሰቦቻችን ካልተጠነቀቁ በቅናት መንፈስ አስረክበውን ይሄዳሉ መስዋዕት አድርገው። በአሁን አንዳንዶቻችሁ ኖ የኔ ቤተሰብ በጣም የተማሩ ናቸው የሚያደርጉትን ያውቃሉ። ያዕቆብም ነብይ ነበረ፣ ዮሴፍን አስገድሎታል።
because he chose በእርጅና መውለዱ ለልጁ ፌቨራይት እንዲሆን አደረገው ማለት ነው። look listen አሁን ቀጥዩ ከልጆቹ ሁሉ አብልጦ ይወደው ነበረ፣ በህብረ ቀለማት ያጌጠ እጀ ጠባብም አደረገለት። አያችሁ በጣም የመወደዱ ምልክት የመጀመሪያ ያመጣበት ጣጣ ምንድነው? ከወንድሞች መካከል የተለየ ልብስ አስደረገው። ይሄ ነው ልብስ ካራክተርም ሊሆን ይችላል። ገብቷችኋል? አባታችሁ በጣም ሲወዳችሁ ምንድነው ሲለው ቆቆስ ናናና ሳያዩ ላብላህ ምናምን ይላል። እዚህ ሳያዩ እንዲህ ላድርግልህ ብሎ ነጥሎ አባታችሁና እናታችሁ ያደረገላችሁ ነገር አለ። የሚገርማችሁ ነገር እናትና አባታችሁ ደብቀው ካበላችሁና የሆነ ነገር ካደረገላችሁ በኋላ እናንተ ግን እንደተወደዳችሁ ለማሳየት ስቴክን ይዛችሁ ትወጣላችሁ፣ ከዛ ትሞታላችሁ። አባቴ ጋበዘኝ ቁርጥ ትላለህ። በጣም ነው የሚወደኝ ሲል ብራዘር ያላወከው ነገር ጀለሲ እየከተትክባቸው ነው ያለው እነሱ ውስጥ። የነሱ ደግሞ ቅናት ጉርጋድ ውስጥ ይከታል። ፎጣ ማለት ነው። ቀጥዩሽ ወንድሞቹም አባታቸው ከነርሱ አብልጦ የሚወደው መሆኑን ሲያዩ ዮሴፍን ጠሉት፣ በቀን አንደበትም ሊያናገሩት አልቻሉም። ዩሲ አሁን እችን ነገር በደንብ አድርጋችሁ ስሙኝ። እነዚህ ወንድሞች በምንድን ነው የተጎዱት ቢባል አባታቸው ክፉ አድርጎባቸው አይደለም። አባታቸው የከለከላቸው አቴንሽን አባታቸው የከለከላቸው አቴንሽን ወንድማቸው ላይ የተሰጠው አቴንሽን ቤት ውስጥ ቅናትን ፈጥሯል። ስለዚህም ይላል በመልካም ሊያናግሩት ፈቃደኛ አልሆነም። ዩሲ አሁን አንዳንዶቻችሁ ቤተሰቦቻችሁ ውስጥ የነበረውን ጦርነት አታስተውሉ፣ ኬቱ ጋር እንደጀመረ ግን አድጋችሁም አትስማሙም። ለምሳሌ አይታችሁ ከሆነ በሰላም ሊያናግሩት አልፈለጉም ይላል። ይህ ውስጥ ኮንፍሊክቱን ተመልከቱ። በእህቶች መካከል በወንድሞች መካከል ያለውን ዞር ብላችሁ ብትመለከቱ አይነግሯችሁም፣ ግን አይቀበሏችሁ። ምንድነው ፕሮብለሙ? ቲያብ የእናቴ ልጅ የአባቴ ልጅ ዋት ሃፕን ትላላችሁ። እነሱም ደግሞ በልጅነታቸው ሪጀክሽኑ የተፈጠረባቸው ልጅ እያሉ ስለተፈጠረ ስለማያገናዝቡ ውስጣቸው ግን ምን ፈጥሯል? ቅንዓት። ስለዚህ አንደበቶቻቸው ምን ማውጣት አይችልም? ፍቅር ማውጣት አይችልም። እናንተን በመልካም ሊያናገራችሁ አይችልም። እንደውም ደስ የሚላቸው ስትሞቱ ነው። ስትቀሩ ከቀራችሁ ደስ ነው የሚላቸው። what happened? ምን ሆነው ነው? ምክንያቱም ፋሚሊ የፈጠረው ፌቨራይቲዝም እነሱ ሪጀክት ስለተደረጉ ውስጣቸው ቅናትን ፈጥሯል። ስለዚህ የመጀመሪያውን ያየነው ትዝ ይላችኋል። ሪጀክሽን የፈጠረው ነገር አለ። ዘፍጥረት ምዕራፍ 4 ላይ ምን አምጥቶበታል? መግደል። ዳት ቀጥታ እየተከተለ ነው የሚሄደው እየተከተለ ነው የሚሄደው። ስለዚህ አሁን ቤተሰቦቻችሁን ተመልከቷቸው። ለምንድን ነው የተበተነው ቤታችሁ? ለምን መስማማት አልቻላችሁ? ምንጩ ያላወቃችሁት ፕሮብለም ቅንዓት ካለበት ፌቨራይቲዝም ስላለ ነው ቤታችሁ ውስጥ። በልዩ ሁኔታ አቴንሽን ማግኘት መወደድ ማለት ነው። ያማል አይደል? ቃም ያማል። ይህ በነገራችን ላይ ሃይማኖት ምናምን አይለይም። ይሄ አጠቃላይ የሀበሻ ኮሚኒቲ ያለብን በሽታ ፊት ለፊት ነው እናትና አባት ቢናገሩት አንተማ ባትወለድ ይሻለኝ ነበር ይሄ ነው እንጂ አንደኛ ይወጣልኝ ነው ይላችኋል አይደል? ትምህርት ቤት ህፃን እያለ ይሄው አንደኛ ይታዘዛል፣ ቤት ይጠርጋል፣ ያጥባል፣ ዕቃ ያጥባል። አንቺማ አንቺ ተጋድመሽ ምክንያቱም ዴዶን ነው የልጆቻቸውን ባህሪ ስለማያውቁ እንዴት አድርገው ማሳደግ እንዳለባቸው ስለማያውቁ አንድ ሰው በደንብ አድርጋችሁ ስሙኝ። ጉድ እናወራለን፣ ገና ጉድ እናወራለን። are you guys ready? ስሙኝ፣ በደንብ አድርጋችሁ ስሙኝ። ያዕቆብ ጉድ ተሰርቷል። the same favoritism አይደለ? ያዕቆብ ጉድ ተሰርቷል።
ይስሐቅ 2 ልጆች ነበረው። ማንና ማን? ኤሳውና ያዕቆብ። እናትየው ህይወቷን ሰጥታዋለች። ለማ? ለያዕቆብ። ምን ብላ ሰማለችው? አባትህ አንድ ነገር ሲያወራ ሰምቻለሁ። ምንድን ያወራው? ጥሩ የምስር ወጥ የሰራህ እንደሆነ ምግብ ከሰራህ እንደምትባረክ ነግሮኛል። ብኩርና እንዳለ ምን አለ ያዕቆብ ሲናገር? እንዴ እናቴ አላት በኋላ ሊባርከኝ ገብቼ ቢረግመኝስ አለ። አረ ምን ብትለው ጥሩ ነው? እርግማኑ በእኔ ይሁን። you see the favoritism መስዋዕት ያሰጣቸዋል ራሳቸውን እስኪሰጡ ድረስ። መጽሐፉ ሲናገር እንደዚህ ይላል፣ ያዕቆብ ጭምት ነበርና። ምን ማለት ነው? ከኪችን አይወጣም ማለት ነው። የእናቱ ቢጤ ነው። so he acting like his mom, he helped him in the kitchen. በሄዶ ኪችን ውስጥ መርዳቱ፣ ወጥ ሲሰራ እፍ ማለቱ እሳቱን እናትየው ከኤሳው ይልቅ እንድትወደው አድርጎታል። እንድትወደው አድርጎታል። ይወደዳል በማ? በእናቱ። ምንድን ያስወደደው? ከኪችን ያለ መውጣቱ። ኤሳውስ እሱማ ውጭ ላይ ነው የሚቆየው። ሂዛ ሃንተር ከእናቱ ጋር ጊዜ የለውም። እናቶችም ዲሲቭ የሚደረጉት ኪችን በሚቆየ ልጅ ነው። አባቶችም ዲሲቭ የሚደረጉት ሀንት አድርጎ በሚመጣው ልጃቸውን። ጀግናው ቤት አይቀመጥም፣ እሱ ሁሌ እንደ አባቱ ጀግና ነው ይላል አባት ማለት። የት ነው ያለው? ይሄ ውጭ ለሄዶ እያደነ ነው ያለው። ሶ the favoritism ልጆቹ በሚያደርጉት ካራክተር እንጂ በተወለዱት መወለድ አይደለም። ብዙ ጊዜ እየተጎዳ ነው ያለው። እስዩ ዱርዬ ልጅ ቤት ውስጥ ይወደዳል አይደል? አይታችኋል? ኢትዮጵያን ካልቸር ለምን ይመስላችኋል? ዱርዬ ልጅ ዱርይነቱን ሄዶ ጨርሶ ሲመጣ እናቱ መቀነት ጋር ነው የሚመጣው። አላውቅም። ምክንያቱም ዚስ ጋይ በጣም በኮሚኒቲው ሪጀክት ስለሚደረግ ዱርዬ ስለሆነ እናቱን ነው መጥቶ የሚያቅፈው። ከዛ እናት ምን ትላለች? በሰው ሁሉ የተገፋ ነው ስለዚህ ብላ እናት ፌቨራይትን ሰጣለች ማለት። ከዛ በኋላ ሌሎቹ እኛ እየተማርን እኛ ጎበዝ ሆነን እናታችን አትወደንም ይላሉ ማለት ነው። ዱርዬው ነው የሚወደደው ቤቱ በሱ ምትምለው ራሱ እናት በሱ ነው። ቤቱ እንዴት እንደተመታያችሁ። ከዛ ዲቪዥኑ ይፈጠራል። እናት ወደ ጌታ ይሄዳሉ ወይም ይሞታሉ፣ አባት ይሞታል፣ ልጆች ሲቀሩ ትክክለኛ አፍጋኒስታን ይሆናል ማለት ነው ቤቱ። በነገራችን ላይ እናትና አባቶችም ጥፋታቸውን ስለሚያውቁ በአጥንቴ በደሜ በጡቴ እንዳትጣሉ ይላሉ። የቀበሩትን ያውቃሉ ፈንጂ። they don't understand ግን somehow ይሄ ኮንሽሳቸው ያውቃል። ስለዚህ ሊሞቱ ሲሉ ምንድነው የሚሉት? ታፕታፕ ብታደርጉ አይቆምም። ታፕታፕ ያርጋችሁ። የቀበሩትን ፈንጅ ስለሚያውቁ ምንድነው የሚሉ? አትጣሉ በጡቴ በጠባችሁ ጡት ምናምን ይላቸዋል። ምክንያቱም they know something. እንዳይመስል አሁን ሌላው በጣም የሚያስመታ ነገር ልንገራችሁ። ፌቨራይቲዝም በጣም የሚያም ነገር ልንገራችሁ። በጣም የሚያም ምን እንደሆነ ልንገራችሁ። በጣም የሚያመው ፓርት የመጀመሪያ ልጅ ይወደዳል ይሏቸዋል። እሱ ምክንያቱም ያዕቆብም ይህም ብሏል። የመጀመሪያ ልጅ በጣም መከራ አብረን አሳልፈናል፣ የቤቱን ችግር የቀመሰው እሱ ነው ብለው ታናናሾቹ ከስር የተጨበጨበላቸው አመፀኛ ይሆናሉ። ምክንያቱም አቴንሽን ስላላገኙ። በሽታዎቻችሁን እያያችሁ ነው። ስለዚህ ፌቨራይቲዝም ኢን ዘ ሃውስ ጋይስ፣ ቤታችሁ የሚፈጠረው ፌቨራይቲዝም ቤቱን በትኖታል።
እኔ ብዙ አማክሬያለሁ፣ በጣም ብዙ አማክሬያለሁ። የብዙ ልጆች የቅናት ምንጫቸው ከየት ነው የመጣው? ፌቨራይት የሆነ ልጅ አለ ቤት ውስጥ፣ ልጁ ገዳይ ሆኗል። እኔ ከዚህ በላይ ምን ልበላችሁ? እንደው በመድኃኒዓለም እንደ ቀላል እንድታዩት አልፈልግም። ዮሴፍን ስሙኝ በደንብ አድርጋችሁ፣ ሊትራሊ እንግደለው እኮ ነው ያሉት። አስሄለው አላችሁ፣ እንግደለው እኮ ነው ያሉት። ምን እንበለው? እንግደለው። ቅናት ክፉ ነው። ሪጀክሽን ሲያመጣ፣ ከሪጀክሽን ደግሞ ፌቨራይቲዝም ቤት ውስጥ ልጅ ካለ ክፉ ነው ጋይስ፣ እመኑኝ። ለውጭ ሰው እንደዚህ አይከፉም። ሪጀክት መደረጋቸው የጠላትን ያህል ቤተሰብ ሊያስጠላችሁ ይችላል። የጠላትን ያህል እሱ ፔንፉል። ብዙ ቤተሰብ የተበተነው በዚህ ችግር ነው። አይውሽ ለዚህ ነው ብዙ ጊዜ እኔ ይሄ ኢነር ሂሊንግ ሳስተምር በኢምፐርሰን ከሆነ አሁን በዚህ ሰዓት ብሬክ ወስደን እንጸልያለን። መንፈስ ቅዱስ ያሳየናል። አገኛችሁ? አሁንም እንድንጸልይ ይፈልጋሉ። መንፈስ ቅዱስ ወስዶ የቱ ጋ ነው ሪጀክት የተደረግኩት? የቱ ጋ ነው እናቴ ፌቨራይት ያደረግ? ላታስተውሉ ትችላላችሁ። ወይም ደግሞ እንደ ካልቸር ተቀብለነዋል። እናቱ የምትወደው ልጅ፣ አባቱ የሚወደው ልጅ አይደለ? ቤተሰብ ሁሉ የሚወደው ልጅ። ነገር ግን አብዛኛዎቻችን የተወደድንባቸው መንገድ ስታዩ ኪችን ስለቆየን ነው እናታችን የወደደችን። አባታችን የወደደው እንትን ምንድነው መጥረቢያ ይዘን የሆነ ነገር ስለቆረጠን ነው። ሂሲአስ የራሱን ኮፒ ስላየ ነው። ኦኬ ያ እሺ፣ አማን እየገርሞ ነው ታያለው በል ነው። አሰብ ስለዚህ ሂዱና ቼክ አድርጉ። እኔ የእውነቴን ነው የምላችሁ። በጣም ብዙ ቤተሰብ የአበሻ ቤተሰብ በጣም መዋደድ ያልቻልንበትን ምክንያት ተመልከቱ። ለምንድን ነው አንድ ቤት ውስጥ ያሉ ከአንድ እናት ከአንድ አባት የተወለዱ ወንድምና እህት ለመገዳደል የሚፈላለጉት? ዋይ? ያውም ደግሞ ኢቭን አድገው ወልደው ፔኑ አለ፣ እስካሁን ፔኑ አለ። ቼክ አድርጉ እስቲ። ከወንድማችሁ ጋር እናታችሁ እኩል ነበረ ወይ ትሪት የምታረጋችሁ? ከእህታችሁ ጋር ያላችሁ ኤቭሪ ሲብሊንግስ ፋሚሊዎቻችሁ እንዴት ነው ስትሪስ ያደርጓችሁ የነበረው? እኩል ነው ወይ? ይሄ ያላወቃችሁት በሽታ ነው ፋሚሊ ውስጥ የገባው። ያላወቃችሁት። አንድ ወዳጄ ከቤታችን እኔ የተረገምኩ ነኝ አለ። ለምንድን ነው ስለው፣ እናትና አባት በሚያም ሁኔታ ኢቨን ውርስ ሲያዋርሱ ትንሽ ነው የሰጡት ለሱ። ለምንድን ሲባል ለቤት አይታዘዝም ብሎ። በደንብ አድርጋችሁ ስሙኝ፣ ስለማይታዘዝ። ከዛ በኋላ ትንሽ የተሰጠው ውርስ የተሰጠው ልጅ ትልቅ የተሰጠውን ገደለው። ማናቀውን ታሪክ አይደለም ምነግራችሁ። ሄዳችሁ በአበሻ ኮሚኒቲ መካከል ውርስ ደረጃ ላይ ብትመለከቱ አብዛኛው ፋሚሊ ውርስ ላይ ነው የሚደባደበው። ተሳሳትኩኝ? ውርስ ላይ ሲገዳደሉ አላያችሁ? እናትና አባት የሚያደርጉት ነገር ለእኔ ይገባኛል አይገባኝም። እንደውም በጣም የሚያም ነገር ልንገራችሁ። በጣም በፌቨራይቲዝም ያደገው ልጅ እናትና አባቱ ሲሞቱ እኔን እኮ ነው የሚወዱኝ እናትና አባቴ፣ የታመሙ ጊዜ አብሬ ነበርኩኝ ይላል አይደል? ሆስፒታል ላይ አብሬ ነበርኩ፣ ሁሉ ቦታ ላይ። አንተ ስትዞር መተህ እኩልማ አትካፈልም ብለው ሲገዳደሉ አላያችሁ? ፍርድ ቤት ሲሄዱ። ፌቨራይቲዝም the most the enemy in the family life ላይ ቼክ አድርጉት። አንድ ፋሚሊ መጥቶ እንዲያለኝ አልዬ ጸልይልን አሉኝ። ለምንድነው የምጸልየው አልኩኝ። የምጸልይላችሁ ምክንያት ስል ቤተሰቦቻችን መስማማት አቅቶታል።
አልኩ። ቤተሰብ አይስማማ፣ ልንጋደል ነው የምንፈላለጉ። አልጸልይም አልኩት። እናንተ መጀመሪያ ቁጭ ብላችሁ እንዴት እንዳደጋችሁ ንገሩኝ አልኳች። ቴል ሚ ሃው የእናንተ ፓረንቶች እንዴት ነው ያሳደጓችሁ? አይ ተለያይተን ያደግ ነው። ማን ነው የቤቱ ፌቨራይት? እንትና ነው። ትወዱታላችሁ። በጣም ነው ምንጠላው። ለምን እንደምጠሉ ታውቃችኋል ወይ? አናቅም። አገኛችሁ? ምክንያቱም በልጅነታችሁ የሚደረገው ፋሚሊ ፌቨራይቲዝም ነፍሳችሁ ላይ ፕሪንት ነው የሚሆነው፣ ይቀመጣል። እውቀት የላችሁም ግን ጥላቸዋል። ስሜታችሁ ነው ሪስፖንድ የሚሰጠው። ምክንያቱም በሕፃንነታችሁ ማገናዘብ አትችሉማ። ፌቨራይት የሚባል ነገር የምታውቁት ጉዳይ የለም። ስሜታችሁ ግን ውስጡ ምን አለው? ሪጀክሽን አለበት። እናቴ አቴንሽን አልሰጠችኝም፣ አባቴ አቴንሽን አልሰጠኝም አደለ? ሁሉ ነገር ሲባል ይጠራል ወደ ጓዳ። አታውቁትም። ስሜታችሁ ግን ሲቆጣ ይሰማችኋል። በተለይ በልጅነታችሁ የተደረገው ነገር ፔኑ አርጅታችሁ አይለቃችሁ። እግዚአብሔር ግን ዛሬ ይፈውሰናል። አሜን፣ ይፈውሰናል። ሶ ፔንፉል ምኑ ነው የሚወጣው ሲባል ሳታገናዝቡ የገባባችሁ ህመም ሳታገናዝቡት ነው የሚወጣው። ገኑም ተነግሯችሁ አይደለም ዛኔ ሪጀክት የተደረጋችሁት። አባታችሁ ማለት ያዕቆብ ዮሴፍን የወደደው በእርጅናው ስለወደደው ነው። የእናንተ ነፍስ ክፍል ግን ይህንን አይደለም የሚቀበለው። አይ አባቴ ስላረጀ ነው ወንድሜን የወደደው አትሉ። ኢሚዲየትሊ ነፍሳችሁ ላይ ይመጣ ነው እኔ በዚህ ቤት ዋጋ የለኝም ማለት ትጀምራላችሁ። ምኑ ነው የሚላችሁ? የነፍሳችሁ ክፍል ነው የሚለው። ሪጀክሽኑ ወዲያውኑ ውስጣችሁ መሰረጽ ይጀምራል ማለት ነው፣ መግባት ይጀምራል። እኔን ማንም ስታወሩ ራሱ ሲያወራ ራሱ እኮ እንትን ሞገሳ ጥላው ተገፏል አይሏቸው እንደዚህ ብለዋል እኮ አይደለ? ጥላው የተገፈፈ ነው አይደል? ሲያወራ ደስ አይልም ትባላላችሁ። እንትኑ ቀልብ የለውም ምናምን ትባላላችሁ። ምግበር ኤቭሪ ነገሮች ኔጌቲቭ አንድ ቃል እናንተ ላይ የወረደ ሌሎች ልጆች ላይ ደግሞ መልካም ቃል ይናገር፣ ወይም ደግሞ ለእናንተ መልካም ቃል የተናገሩ ልጆቻችሁ ወይም ደግሞ ሌሎ ወንድሞችና እህቶቻችሁን ክፉ ቃል ይናገራሉ። ጠላት ተፈጥሮባቸዋል። ፋሚሊው ዲቫይድድ የሆነው ፌቨራይቲዝም ቤታችሁ ውስጥ ስለገባ ነው። ሌላው ደግሞ ብቁ አይደለውም ከማለት ይመጣል ቅናት በልጅነታቸው። እስቲ ያዕቆብ ላይ ሂዱልኝ። ያዕቆብ ምዕራፍ 3 ቁጥር 16 እዩ። እታፈር ምናልሽ የምትዩ ነገር አለ? ካሜራ ማብራት አልችልም ነው ያለች ፓስተር። ማይመች በኢየሱስ ስም አነበዋለሁ። ቅናትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና። ምን ባለበት? ቅናት ባለበት፣ አድመኝነት ባሉበት ሁሉ በዚያ ሁከትና ክፉ ስራ። ሪዛልት ነው አይደለ? ጀለሲ ሲኖር ምንድን ነው ያለው? ቅናት ባለበት ምን አለ? ሁከት አለ አይደለ? ሁከት አለ። ጀለሲ ደሞስ ዳንጀር ነገር የሚሆነው ነገር ምንድነው? ሌላው ብቁ አይደለውም ከማለትም ይመጣል። ከዛ ይውላችሁ ብዙ ሰዎች ለማገልገል ብቁ አይደለውም። ለምሳሌ አንዳንዴ ባይ ዲፎልት ምንድነው የምናደርገው? አንዱ ሰብኮ ሲጨርስ አንደኛው የሰበከውን ነው የምናደንቀው አይደል? ከዛ ያኛው ምንድነው የሚለው? እኔ የበቃው አይደለውም ማለት ነው የሚል ይታተምበታል፣ ውስጡ እየገባበት ይሄዳል ማለት። ከዛ ምንድነው የሚፈጥረው? ሁሉም ሰው ማንንም እንዳይቀበል ነው የሚያደርገው፣ ሁከት ያመጣል ማለት ነው።
ቸርች ውስጥ ብዙ ፕሮብለሞች ቸርች ውስጥ አንደኛው የሚፈጠረው ይሄ ነው። ጀለሲ ውስጥ መበጥበጥን፣ መስማማት ማጣትን፣ አንዱን እንዳይቀበል አንዱን እንዳይወደው ያደርጋል። ይሄ ደግሞ አልበቃውም ከሚል የመጣ ነው። ግን እንፈጥርባቸዋለን። አያምርም፣ ድምፅ ስታገለግል ደስ አይልም፣ ስትናገር ደስ አይልም። ይሄ ነገር በጣም የሚፈጥረው ነገር አለ ጋይስ። ምን ይፈጥራል? ብቁ አይደለውም የሚለው ነገር ጀለሲ ሲፈጥር፣ ጀለሲ ደግሞ ቸርቹን ይበጠብጠዋል፣ ኑሮን ይበጠብጣል፣ ህይወትን ይበጠብጣል። እስኪ ምሳሌ ምዕራፍ 14 ደግሞ አራተኛ፣ ይሄ ደግሞ የስሜት መገፋት፣ ስሜታችሁ ሲታመም የሚፈጥረው ነገር አለ፣ ጀለስ ያመጣል። እዚህ ምሳሌ ምዕራፍ 14 ቁጥር 30 ላይ ያምጣል። Lord heal us today። እሺ፣ ሰላም ያለው ልብ ለሰውነት ህይወት ይሰጣል። ሰላም ያለው ልብ ለሰውነት ህይወት ይሰጣል። እሺ፣ ቅናት ግን አጥንትን ያነቅዛል። ድገሞ ውስጥ ቅናት ግን አጥንትን ያነቅዛል። በጣም የሚገርማቸው ነገር ልንገራችሁ። ስሜታችሁ ሲጎዳ ይሄ ነው። ያው ቅናት ግን ምንን ነው የሚያነቅዘው? ቢሊቭ ኦር ናት፣ አሁን በ21ኛው ክፍለ ዘመን ላይ የተሰራ አንድ ሪሰርች ሰምቼ አስደነገጠኝ። ሊትራሊ እኔ እግዚአብሔርን ቃል እንዴት እንደምወደው የተደረገው ጥናት ምንድን ነው? ጀለሲ ቦንን፣ ትክክለኛው ጥናት የተረጋገጠ ነው፣ አጥንትን ማጣመም አቅም አለው። ይሄ እንደዚህ አንዲ ብሎ እንደዚህ ያስኬዳቸው። ደነገጥኩኝ። ጌታ ሆይ ፈውሰን ያልኩት፣ ጌታ ሆይ ፈውሰን። የአጥንታችሁ ማንነት የማጣመም አቅም አለው። ሊትራሊ ማይንዳችሁን ሽፍት ያደርገዋል። በሽታ መፍጠር ይችላል። ጀለሲ ፒውር ሃርት ምንድን ነው አለ? ድገመው ይውላችሁ፣ ስሙ። እሺ፣ የበፊቱ እንትን ትርጉም ላይ ትሁት ልብ የስጋ ህይወት ይሰጣል። ትሁት ልብ፣ ንጹህ ልብ አይደለ? ትሁት ልብ ምን ይሰጣል? የስጋ ህይወት የምን ማለት ጤና ይሰጣችኋል። ጆይፉል ሃርት ማለት ኮራፕት ያልሆነ ልብ ማለት ነው። ምን ይሰጣል? ለስጋችሁ ጤናን ያመጣል። ዋው! አንዳንዴ ቀስ ብለን በሽታዎቻችንን ጨጓራ፣ ደም ብዛት፣ ዲያቤቲክ የምትሏቸውን ነገሮች ቼክ ብታደረጓቸው እንዳለ ጀለሲ ነው በጣም በር የከፈተው። ቅንዓት ነው። ኢየሱስ እርዳን። ዛሬ ጌታ ሆይ እርዳን፣ በኢየሱስ ስም ስልጣን። የበሽታ ብዙ ጊዜ እኮ ይውላችሁ አንዳንድ ጤናዎች ከናቹራል የሚመጡ አሉ አይደለ? ምክንያቱም የተመታ ዓለም ላይ ያለ ነው፣ ጨለማ የተመታ ዓለም ነው ያለ። አንዳንዶች በሽታዎች ግን ጠላት ያስከፈተው በቅንዓት ነው። ቀጥታ ልቦቻችን ሲያዙ በቅንዓት ስጋዎቻችን በበሽታ የመጠቃት አቅማቸው ከፍተኛ ነው በጣም። እስኪ አንድ ነገር ላይ ጠይቃችሁ ዝም ብላችሁ ሩጡ ከምላችሁና ይኸውልህ ከፊትህ ያስቀመጥኩት አንድ ወርቅ ማዳሊያ ያለ ሩጥ ብለህ ብሬንህ ሰውነትን ኢነርጂ ጨምርበታል። ታውቃላችሁ? ሰው የምታስበው ምኑን ነው? የምታገኘውን ወርቅ ነው የምታስበው። ግን ለጤና ሩጥ ብለህ ትቆማለህ፣ ይደብራል እየሩጥክ። ብሬናችን ፊድ የምናደርገውን ነገር ነው ስጋችን ኢነርጂ የሚያገኘው አቅም የሚሰጠን። ቅናት ከገባብህ ለመግደል አቅም ይሰጣል። ጤናንም በትኖት ነው የሚለቅ። እግዚአብሔር ምህረት ያድርግልን።
ሌላኛው ጄኔሬሽናል ፓተርን ነው። በጣም በትውልድ የሚተላለፍ ነው። በቤተሰብ ይመጣል። ቅድም ያየናቸው አሉ አይደል? አንደኛው ማጋ ነበረ። ይስሐቅ ፌቨራይት ልጅ ነበረው። ያዕቆብ ፌቨራይት ልጅ ነበረው። he go to 4 generation። አያቴም እንትናን በጣም ይወደው ነበረ አባቴን ይባላል። አባቴም እንትናን በጣም ነው የሚወደው እና ሳናቀው ጄኔሬሽናል ፓተርን አለው። ቤተሰብ ጋር ተከትሎ የመጣ ነገር ነው ፌቨራይት። ስለዚህ ምንድን ነው የሚያደርገው? ቤት ውስጥ እንደ ዋርካ ስር የሰደደ ግዛት አለው። ከዛ ምናችንን አዛብቶታል፣ ጤናችንን አዛብቶታል፣ ፌሎሺፓችንን ከእግዚአብሔርም ከሰውም ጋር አለ። በነገራችን ላይ የቅንዓት ትልቁ ክፋት ከሰው ጋር ያላችሁን ህብረት ብቻ ሳይሆን ከጌታ ጋር ያላችሁን ህብረት ይመታዋል አይደል? 4 ላይ ምንድን ነው ያለው? እዛው ዘፍጥረት 4 ላይ እኔ የወንድሜ ጠባቂ ነኝ አላለ? ፌሎሺፓችሁ ለንስሐ እንኳን እድል እንዳይኖራችሁ ልባችሁን የማጨለማ አቅም አለው። አሁን እያወራናቸው ያለው ከሰው ጋር ፌሎሺፕ አይደለ? በኒው ቴስተመንት ላይ ለነገሩ ከሰው ጋር ያላችሁ ህብረት ከእግዚአብሔር ጋር ያላችሁን ያሳብቃል። ምክንያቱም አካሄዱ እግዚአብሔር ደስ የተሰኘበት ሰው ካለ በእርሱና በጠላቶቹ እንኳን መካከል ሰላምን ማድረግ ይችላል። እውነት እኮ ነው። እውነት ነው። በጣም በጣም ተሰርቶብናል ጋይስ። ስለዚህ በእግዚአብሔር ህልውና ውስጥ መዘፈቅ አለብን ነፃ ለመውጣት። ይሄ ጄኔሬሽናል ፓተርኖቻችንንም ቼክ እናድርግ። አንድ ጊዜ እድል ልስጣችሁና ሂዱና ዞር ብላችሁ 4 ትውልዳችሁን ተመልከቱ። ምን እያደረጉ ነው ያሳደጉት? ቅም አያትህ የሰጠውን አንደኛውን ለይቶ መውደድ፣ ከዛ አያትህ እንደዛ ሲያደርግ ታየዋል። ከዛ እየቀጠለ ሄዶ ቤት ውስጥ ዝፍቅ ብሎ ቁጭ ብሏል። እስኪ ምልክት አሳዩኝ። ቅድመ አያቴም አባቴን ወድ ነበር፣ አያቴም አባቴን እንዲህ ተላልፎ የመጣ ነገር ብዙ ልጆች ቤት ውስጥ እያለ አባታቸው ራሱ በኩራት ነው የሚነግሩት። ከቤታችን አያታችን ይወደድ ነበር፣ አያቴ ደግሞ አባቴ የሚወደድ ብለው እንደ ኩራት ፓተርኑን ያሳዩዋቸዋል ማለት ነው። ያን ፋሚሊ ዞር ብላችሁ ብታዩት የመጨረሻ የተበጠበጠ ነው። ዘፍጥረት ዘጸአት ምዕራፍ 20 ቁጥር 5 ላይ አትስገድላቸው አታምልካቸውም፣ በሚጠሉኝ እስከ 3ኛው እስከ 4ኛው ትውልድ ድረስ የአባቶችን ኃጢአት በልጆች ላይ ይመጣል። ሀስብ እየተከታተለ ነው የሚመጣው። ፓተርን አለው። እነዚህ አይነት ጀለሲዎችም have a pattern። ክፉ አመፅና ኃጢአት ነው ይሄ። መጽሐፉ የሚናገረው እግዚአብሔርን ሕግ ስለመጠበቅ ነው፣ ስለመከተል ነው። ኃጢአት ግን ስር ይዞ ነው የሚመጣው ጋይስ። አንድ ብቻ የዛሬ ኢምፓክቱን ወይም በህይወታችን የሚያመጣውን ትልቅ ክራይሲስ አሳያቸዋለሁ። የመጀመሪያ የሚያመጣው ነገር እስራትን ነው። ስውር እስራትን ያመጣል። ጀለሲ ስውር የሆነ እስራትን ያመጣል። ማንም የማያችሁ ዕብራውያን ምዕራፍ 12 ቁጥር 15 ላይ ሂድና ይልኝ። እሺ የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። ድገመው ስሙንም። የእግዚአብሔር ጸጋ
ለማንም እንዳይጎድለው የእግዚአብሔር ጸጋ ለማንም እንዳይጎድለው። እሺ ብዙዎችም የሚረክሱበት አንድ መራራ ስር ወደ ላይ በቅሎ እንዳያስጨንቅ ይታያችኋል። ይኸውላችሁ ይሄ ሩቱ አንዳንድ ኤሳውን ሜንሽን የሚያደርገው ይበትነዋል አይደል? ምን ይላል? እንደ ኤሳው ለዚህ ዓለም የሚመች ይህንን ዓለም የሚወድ ብኩርናውን እንደሸጠ ብሎ ሲስተም ነው የሚነግረን አይደለም? ምክንያቱም እያወራው ያለው ለዕብራውያን ሰዎች ነው። ኤሳው ግን የተጀመረው ዘፍጥረት 36 ላይ ነው። እንደ ሲስተም ነው እያወራን ያለ ነው እንጂ ኤሳው ስለሚባል ሰውዬ አይደለም እያወራን ያለ ነው። ስለ ሩት ነው ሊነግረን የፈለገው። ስለ ስር ነው ሊነግረን የፈለገው። ድንገት በቅሎ እንዳያስጨንቃችሁ። ጀለሲ እንደዝና ነው የሚያደርገው። ቅናት ያድጋል ጋይስ፣ ይቆጣጠራል። ለዚህ ነው መምታት ያለብን። ምንድነው ገና በማለዳው በጣም ልንፋለመው የሚገባው ምንድነው? ቦርሳውን ከየት ነው የገዛሽው ከማለት ቦርሳውን ያምራል በሚል መምታት አለብን ማለት ነው። አዩድሜ ከኔ ጋር ናችሁ? እኔን ቀባኝ ከማለት እግዚአብሔር ሆይ ሰራተኞችን አስነሳ ብሎ መጸለይ። እኔን ባርከኝ ከማለት ወንድሞችን ጌታ ሆይ ባርክ። ዩሲ ደስተ ወይ ምክንያቱም አድጎ እንዳያስጨንቀን እንዳይበጠብጠን ከየት ገና ከማለዳ ኤርሊ ስቴጅ ላይ ፋይት ማድረግ አለብን ማለት ነው። እኔ ከምደመጥ ወንድሜ ይደመጥ በሚል መግደል አለብን። አሜን። ከኔ ወንድሜ ይበልጣል በሚል መግደል አለብን። ኤቭሪ ዶሮችን መዝጋት አለብን። ምክንያቱም በቅሎ እንዳያስጨንቀን። ደስ የሚለው ነገር ምንድን ያለው የዕብራውያን ጸሐፊ? ጸጋ እንዳይጎላችኋል። ሃሌሉያ። ጸጋ the grace of God ማጠብ ይችላል። ጸጋ ማለት የእግዚአብሔር አቅም ማለት ነው። የእግዚአብሔር ጉልበት፣ የእግዚአብሔር ችሎታ። ሃሌሉያ። ይህንን ኢንቫይት ማድረግ አለብን ማለት ነው። የእግዚአብሔር ጸጋ በሉ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ። አንድ ነገር እናድርግ እስቲ። ልክ አይኖቻችሁን ጨፈናችሁ ጌታ ሩቱን አሳየኝ። ኬቱ ጋር የጀመረው